እሺ ቻው። እኔም አልኩሽ እኮ። እሺ እኔም እወድሻለሁ። እሺ በቃ በጊዜ እመጣለሁ። ማሚ ናት። ኦ ማሚ ቺን ትወዳለች እና ማስታወቂያ ብቻ ይዘራል። ይቅርታ ቆይ አንዴ አንድ ሰው ጋር ልደውል። ኦኬ ሄሎ ወይ አዎ ተገናኝተናል። አብረን ነው። እሺ እልልሻለሁ። ኧረ እሺ ቻው። እኔም አልኩሽ እኮ። እሺ እኔም እወድሻለሁ። እሺ በቃ በጊዜ እመጣለሁ። ቻው። እሺ ቻው። ግን የሚያስፈልግሽ ነገር አለ? በቃ እሺ ቻው። አንዴ በቂ መረጃ አለኝ አይመስለኝም። ስንት ዓመቱ ነበር ያልሽው? 36 እና እናቱን እስካሁን ማሚ ነው የሚላት? እሱ ነው እንደሚገርምሽ። ምን ልትይ? በጊዜ ገባለው ሲያል ነበር። ኦ ለካ ከወላጆች ጋር ነው የሚኖረው። እሱን ፓርት ኮምፕሊትሊ ረስቼዋለሁ። ኦ አንቺ እሱም ነው የሚገርምሽ። ገና የባሰ አለ፣ ከዚህ በላይ የባሰ አለ። ከእናቱ ጋር ሲያወራል ነበር። ማን ደውሎ ቢሆን ጥሩ ነው? አትይኝም? ራሱ ደውሎ ነው። ማም ትጨነቃለች። ወይኔ ጉዴ ላውራት ስናስብ ነበር። አሁን ወደ ታሪክ ልመለስ። ባይ ዘ ዌይ ማሚ ጥሩ ልጅ ነው ብላሻለች። አንዴ ላቋርጥሽ። ነው ደግሞ ሰማው ገባኝ። እሱ ማሚ ይላል። አንቺ ማለት ማቆም ትችያለሽ? በጣም የሚሻክከው ማሚ ትሙት አላቆምም። እንደውም አውቄ ነው እንደዛ ምለው። እኔ የሁላ ጊዜ ማሚ ሲል ከሰማሁት አንቺም ትሰሚያለሽ። ከእናትህ ጋር ቅርብ ናችሁ ማለት ነው? ከማሚ ጋር አሁንስ አበዛው። እሱ ይገርምሻል እንዴ እስከ ቤታችን መጨረሻ ድረስ በትንሹ 50 ጊዜ በትልቁ 100 ጊዜ ማሚ ሲል ነበር። እና ሁሉንም እንድሰማ ፈረድሽብኝ? አዎ እስካስታውስኩ ድረስ ትሰሚኛለሽ። ደግሞ ስሚ፣ እሱን ጥፍር ቀለምሽን መዝጋት ትቻለሽ? ሽታ ምግብ ውስጥ እንደገባ ጠብ እንዳላረግልሽ። እንደውም እንዴ ከማሚ ጋርማ በጣም ቅርብ ነው። እንደ ቤስት ፍሬንድ ነው የማያት። ምንም መደብቃት ነገር የለም። ኦኬ ሰው ሁሉም ነገር ታጋታለህ? አዎ ምንም መደብቃት ነገር የለም። እሺ ቆይ አሁን ትምህርት ቤት ፈተና ኮርቼ ታውቃለህ? አንቺ ደግሞ ከማን እንደኮረጅ ታውቃለች እንዴ? ቆይ እሺ ሌላ ከሰው ገንዘብ ምናምን ሰርቀህ ታውቃለህ? እሱን እኩል ምን ከፈለው? አልሰማም። የሆነ ማትነግራት ነገር ይኖራል። ኧረ እስኪ እንዴ ያነ እሺ ከገርልፍሬንድ ጋር ታየው በቃ ታየው ልክ ጨርሰው ይወጣሉ። መጀመሪያ ሰው ይደውል ያስብላል። እኔ ሲጀምር እንደዛ ሲለኝ መንጋጌን ከመሬት ላይ የሚሰበስብልኝ ሰው ስፈልግ ነበረ። ምን ነው? I mean obviously ሪሌሽንሺፓችን የሌለ ነው። ስማማለሁ። አትሳቂ፣ ግን ትንሽ አስቀንተውኛል። I mean እኔ ከማም ጋር እንደዛ ክሎስ ብሆን ደስ ይለኝ ነበር። ስሚ፣ ምናልባት አግብተሽ የልጅ ልጅ አስመሽ ምናልባት እንደ ዮኒ ማሚ ልትወድሽ ትችላለች። ባረገልኝ። ቆመሽ ከቀረሽ ግን የእናት ፍቅር የለም። በእንግዲህ ሙድሽ ተጨርቤ እኔን ሙድ አታስጨርቢብኝ። እሺ በቃ። በነገራችን ላይ ከምግብ በፊት
አንድ ብርጭቆ ተልባ መጠጣት ለወር ጥሩ ነው ትላለች ማለት ነው። ኧረ ኦኬ። እሺ መቅዲ፣ እና ምን ይሻላል? ልጁ ደስ ይላል፣ አለባበሱ አሪፍ ነው፣ ቀልደኛ ነው። እንዳሰብኩት ረጅም ባይሆንም ግን በቂ ነው። ብቻ ግን ይሄ ማሚ ማሚ የሚለው ነገር የሚያዋጣ ይመስላል። እና ምን ይሻላል? እጭ ባልጠፋ ወንድ ማማስ ቦይ ይቅጠመኝ። ይሁን እንግዲህ ማሚ ማሚ የሚለውን ነገር ግን አስቀረዋል። ይህ ሰላጣ ደግሞ አንደኛ ሞክራል። አይ ትንሽ ሞክረው። ኧረ ይቅርብኝ። አይቆጭህም? ምን ኧረ ምን ነው ሰላጣ አይመችም እንዴ? ሰላጣም እወዳለሁ፣ ግን ውጪ ሰላጣ ስበላ ማሚ ደስ አይላት። ኧረ ወል አንተ ካልነገርኩት እኔ አልነግራት። ስሚማ አንቺ እንኳን ሄደሽ ባልነግራት እሱ እንደሚያሳብቅ ልንገርሽ እኮ። ለዛ እኮ ነው። ኦኬ። እና እየፈተንሽ መሆኑ ነው? የስ። እና አለፈ ወይስ ወደቀ? እስቲ ገምቺ። አላለፈም። በትክክል ተመልሷል። ስሚ ደግሞ አንድ ጥያቄ ልጠይቅሽ። ምን? ይህ ሰውዬ ጡት የጣለ ይመስልሻል? አንቺ አላሰብኩትም ነበር፣ ግን ማን ያውቃል? ማን ያውቃል? ባይ ዘ ዌይ እኛ ትምህርት ቤት የሆነ ልጅ ነበረ፣ እስከ 4ኛ ክፍል ድረስ ይጠማ ነበረ። ኧረ እባክሽ። የማን? ምን እየፈለግሽ ነው? ጫውን እዛ ላይ ነው። አንቺን እዛ ላይ ሰቀልሽው? አዎ። ምን ነው? እጭ መቅዲ ምን ሆነሽ ነው? ትናንትና ስላበሳጨሽኝ ነው። ለምን? ስለማደርሽበት ሂጃለች። ደስ ይል ማናደር። አንቺ ደስ ይላል። መቅደስ ዝለይ ዝለይ መቅደስ በነገራችን ላይ ዴቲንግ አፕ ላይ ሳገኝሽ በጣም ገርሞኛል። ማለት ያው ቆንጆ ነሽ፣ ብዙ ፈላጊ ያለሽ እና ትንሽ አዎ። ግን እኮ እናንተ ሆነሽ የማትረዱት ነገር ለእኛ ሊስቶች እኮ ቀላል አይደለም። መቼም ከበቂ በላይ ምርጫ ይኖርሻል ብዬ አስባለሁ። አዎ ምርጫውስ እኮ አለ፣ ግን ሜቢ ምርጫው ስለበዛ ይሆን? አቤት ምርጫ በዝቶብሽ ተቸገርሽ ለማለት። ሲጀመር ወንዶች ምን እንደሚፈልጉ ታውቃለህ? አዎ አንድና አንድ ነገር፣ እሱም ደግሞ ትዳርና ልጆች ናቸው። ኧረ እባክህ እሱን እንኳን ልክ ነሽ። አሁን ለምሳሌ ባለፈው ምን ቢያጋጥመኝ ጥሩ ነው? መቼ ከሆነ ልጅ ጋር ዴት ወጣሁ። ምን እንዳደረገ ታውቃለህ? ምን አደረገ? ሙሉ ሰዓቱ ስልኩ ላይ። ኧረ እባክሽ። አዎ ትሬዲንግ ማርኬት ቼክ ላደርግ ነው ብሎ ሙሉ ሰዓቱን እንዲህ ሲያደርግ ያስታውቅ ነበር፣ ቲክቶክ ላይ እንደነበር። አንቺን ከመሰለች ቆንጆ ልጅ ጋር ቁጭ ብሎ ስልኩን ይጎረጉራል። ምን አይነት ጅላጅል ነው በእናትህ። ዝም አትልልኝ። ባለፈው ደግሞ ምን አይነት ሰገዴ እንዳጋጠመኝ ልንገርህ። የኤክሱ ፎን ጋር አለቀቀው። እሺ ስለሷ ሲያወራ 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 ስለ በቃ አልሰለቸውም እና እኔ ራሱ ቤት ከገባው በኋላ ምን እያደረገችውን ብዬ ስለሷ እያሰብኩ ነበር ማለት ነው። አሰብኳል። ቆይሽ ስሟ ማን ነው? ሳባ። መቼም ማረሰው። አይ ለነገሩ ሳባ ከሆነ አይፈረድበትም። ሳባዎች እኮ ፍቅር በጣም ከባድ ነው። አንዴ ከያዘሽ በጣም ከባድ ነው። በጣም ወይስ ምን ሳባ ልቀይረው እንዴ? ሳያዋጣሽ አይቀርም። ግን አንቺ እድልሽ ነው መሰለኝ እንዳለ የሚያጋጥሙሽ ተምች ወንዶች ናቸው። ቀላል እድል ነው መሰለኝ። ቆይ መቼም እዚህ ግሩፕ ውስጥ እኔ አልጠቃልም። ያው ፍርድ ቤቱ ገና ውሳኔ ላይ አልደረሰም። ለወዳኛው ሳምንት ደግሞ ቀጠሮ ይያዝልሃል። አንተስ? እኔም ዴቲንግ ስቶሪ ያዝግ የለም? እኔ እንዴት እናንተ ሴቶች መላእክቶች አይደላችሁ እንዴ? እባክህ አትቀልድ። ከምር ኢትስ ዩር ተርን አሁን ንገረኝ። እሺ እኔ እንኳን አዘግ ዴት የምለው እንዴት አይነት መሰለሽ? ልጅቷ ማታወራ ሲሆንና እኔ ብቻ መለፈልፍ ሲሆን ትንሽ ይከብደኛል።
እሱ እንዳለ ሆኖ እኔ ግን ሞር ስፔሲፊክ ዴት ነው የፈለኩት መስማት። እሺ ከአንዲት ልጅ ጋር ዴት ወጥተን ነበረ። ያው እንዳልተመቸዋት ገብቶኛል። ያህል አይደል ውስጥሽ የሚነግርሽ ነገር? አይ እኔስ እንደዚህ አይነት ስሜት ኖሮኝ አያውቅም፣ ተሰምቶኝ አያውቅም። እሺ ይሁንልሽ። ይሄ ወንዶች ችግር ነው ብለን እንያዘው። አዎ ያዙት። እሺ ከዛ እኔ መሰለሽ ድጋሚ እንደማንገናኝ እኔም እሷም ተናአቅተናል። ዘይን ምን ታረግ ጥሩ ሜኑ ላይ ውድ የሆኑ ምግብ አላዘዘችም መሰለሽ? ኧረ እባክህ። ቆይ እችን ትሪክ እኔም ተጠቅሜያታለሁ እንዳትዪ። እሺ አንዴ ብቻ ነው እና ደግሞ ልጁ በጣም ስላናደደኝ ነው፣ ከምር በጣም ስላናደደኝ ነው። አፍርበታለሁ ራሱ። ምንድነው? ብቻ ጥሩ ጊዜ እያሳለፋችሁ ባልሆነ እሱን እኮ ላስረዳሽ የፈለኩት። እስቲ እንቅመሽ። ብቻ ግራ የሚያጋባ ሲቹዌሽን ነው። ትንሽ ሰዓት ሊቆይ እስቲ ያሳክናለህ። ስሚኝ ግን ደስ የሚል ጊዜ ነበር። ላይክ አሪፍ ጨዋታ ይችላል ልጁ። የሆነ ፍሎ እያደረግን ነበር። ፍሎ ውሃ ነው እንጂ ከቢኒ ጋር ጊዜ እያሳለፍሽ ነው። እንዴት አውቅ? እንደዚህ ታዝቀልድ ያለው። እሺ ፍሎ እያደረጋችሁ ከነበረ what's the problem? ጥሩ ጥያቄ። ወይኔ ማሚን አላየቻትም አይደል? ካየቻት ሊደብራት ይችላል። ምን ነው? ሰላም ነው? ኧረ ሰላም ነው። ማሚ ግን ምን አስባ ነው የመጣችው? እሺ አሁን የሆነው ሆኗል። ስለዛ ማሰብ የለብኝም። እስካሁን ዴቱ ደስ ይላል። ማቅዲም ደስ ትላለች። ተጫዋች ነች። እንደዛች አዝግ ልጅ አይደለችም። አታስብ በቃ። አንተ ግን እንዴት ዴቲንግ አፕ ላይ ተገኘ? አንተ ዴቲንግ አፕ ላይ እንዴት ተገኘ? እውነቱን ልንገርሽ አይሻልም? አፕሊኬሽኑን የተጠቀምኩበት አላውቅም። ማለት ማሚ ናት ከፍታ የሰጠች። እሷና ሳይን አፕ አድርጋ በእኔ ስልክ የገባችው። ውሸት? እውነት? አንተን አይደለ ግን የመረጥከኝ? እኔ አትለኝም? አቀለች በእውነት። ለነገሩ እሷ አንቺ መምረጧ ጥሩ ነገር ነው። እንግዲህ የሚወዱሽ አማት ማግኘት ቀላል ነገር አይደለም። ግን ምን ያው እንግዲህ ሪሌሽንሽፓቸውን ሳስበው እንደምታገኝ ታውቂያለሽ። ሳሚ ክፍሉ ቁጭ ብሎ ፒጃማውን አድርጎ እናትየዋ ሾርባ ፍቅር ስትቆጥ ይሄን ቤት እየሄድን የኔ ፍቅር የኔ ጌታ የፊልሽ ማሚ እኔ አልፈልግም። አፈር ምን አመጣው? በቃኝ ማሚ አልፈልግም። ሂጂ በእናትሽ። እኔ እኮ የምር ጨንቆኝ ያልኩህ እኔ ሁሌ እንደቀለድሽ አንቺ ቀልጅ። እኔ እኮ የእውነት ነው የጨነቀኝ። ግን እኮ አሪፍ ጊዜ ነው ያሳለፍነው። ላይክ በጣም ብዙ ነገር ነው የነገርኩት። ላይክ ብዙ ሚስጥር ላንቺ ማልነግርሽ ነው ራሱ። ለእኔ ማን ነግሪኝ፣ ለሱ ምን ነግሪኝ? አይ ሚስጥር ነው የእኔ የዮኒና የማሚ። ለምን አንቺ ዮኒና ማሚ አንድ ላይ ተጋብታችሁ አትኖሩ? አይ መቅናት ሳያስፈልግም። የእውነት ግን ከእናቱ ጋር መቀራረቡ ደስ ይላል። ምን የሚያሳስብ ነገር አይደለም ነው እንጂ ያኔ ላይክ እሱን በስነስርዓት ዴት ካረኩት እኮ እናቱን እንዴት ማድረግ ነው የሚመስለኝ። ለትንሽ ጊዜ ትሞክሪና ካልሆነ ጉዳቸውን ታያለሽ። ግን ሌላም የደበረኝ ያልነገርኩሽ ነገር ነበር። ምን? ያምራል። ከኔ ጋር ትችላለህ? እንተዋወቃለን? ኖ በጣም ንገር።
እጭ ሲያስጠላ አይደል? እኔ እኮ ደግሞ የሚገርመኝ የሆነ ነገር ነው። ሰውየውን በቦክስ እንደማሽቀንጠር ነገር ለማረጋጋትና ለመወያየት ሲሞክር ነበረ። እና እንዲደባደብ ልጅ ነበር የጠበቅሽው? እናቱ የጠበቅሽው እኮ የእናቱ ልጅ ነው እንጂ የአባቱ ልጅ አይደለም። ግን ይደብራል አይደል? ምን ማለት ሚስቱ ብትሆኚ ሜቢ፣ ግን ገና አሁን ለታወቃችሁት ነገር ለአንቺ መደባደብ አይጠበቅበትም። እውነትሽን ሳይሆን አይቀርም። አንቺ እድሜው ረጅም ነው። ምን ልትይው ነው? እባክሽ ሳስበው የሚያዋጣ ነገር አይመስለኝም። ይቅርብኝ መሰለኝ። እና ምን ልትይው ነው? እኔ እኮ ደግሞ የሚያስጨንቀኝ ባስቀይመው ወላጅ ይዞብኝ የሚመጣ ነው የሚመስለኝ። ዝም ቆይ ላንሳለት። ሄሎ ማሚ፣ ማለቴ ዮኒ። ሃይ